ከቅርብ ጊዜ ወዲህ የተለያየ ፍላጎት ያላቸው ሀገራት ከኢትዮጵያ ጋር ያላቸውን ዲፕሎማሲያዊ ወዳጅነት ለማጠናከር ወደ አዲስ አበባ መጥተዋል። ከነዚህ ሀገራት አንዳንዶቹ እርስ በርስ የሚፎካከሩና የተቃረነ ፍላጎት ያላቸው ናቸው። የተቃረነ ፍላጎት ባላቸውና ለብሔራዊ ጥቅማቸው በሚፎካከሩ ሀገራት መሃል ላይ ሆኖ ለሁሉም ወዳጅ መሆን ይቻላል ወይስ ለአንዱ መወገን የሚለው ጥያቄ ዲፕሎማሲያዊ ጥበብን የሚፈልግ ጉዳይ ስለመሆኑ ባለሙያዎች ያስረዳሉ። ሰለሞን ጓንጉል በወልዲያ ዩኒቨርሲቲ ፖለቲካልና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ናቸው። እሳቸው አሁን ባለው ዓለም አቀፍ ሁኔታ ካንዱ ወግኖ ሌላውን መተው አያዋጣም፣ መሃል ላይ ሆኖ ከሁሉም ጋር እኩል መወዳጀት ይሻላል የሚል ሐሳብ አላቸው። የሚሻለውና አዋጭ ሊሆን የሚችለው አካሄድ የሚዛናዊነት አካሄድ ነው። ማለት በምንፈልጋቸው ኤሪያዎች ላይ ከምንፈልጋቸው ሀገራቶች ጋር ወዳጅነት መመስረት እንጂ ካንዱ ወገን ወይም ደግሞ ወገንተኝነት የሚያሳዩ ከሆነ ሀገራቶች ያ ብሔራዊ ጥቅማቸው ወይም ደግሞ ፍላጎታቸው ለወደፊት ቀጣይነት አይኖረውም። ምናልባትም የአጭር ጊዜ ፍላጎትን ሊያሳካ ይችላል እንጂ የቀጣይነት ጉዳይ ጥያቄ ውስጥ ይገባብናል። ምክንያቱም እዚህ ጋር ነገሮቹን ጀስት ኢንሰርኩሌት ካረግናቸው ወይም ካጠርናቸው በኋላ አማራጮችን እያጠበብን ነው። ስለዚህ የሚዛናዊነት ወይም ደግሞ አማራጮችን የማስፊያው አንዱ መንገድ ሊሆን የሚችለው ሚዛናዊነት መንገድ ወይም ደግሞ ስትራቴጂክ ሚዛናዊነት ወይም ስትራቴጂክ ሄጂንግ የሚባለውን ስትራቴጂ ስንከተል እንጂ ከአንዱ ወገን ብቻ ሳይድ የምናደርግ ከሆነ በአጠቃላይ አማራጮችን የማጥበብ እንጂ የማስፋት ዝንባሌም ስለሚመሳይ የሚሻለው ትክክለኛው መንገድ ብዬ የማስበው ሀገራቶች ሊከተሉት የሚችሉት ከመካሪው የዲፕሎማሲ አካሄድ ስትራቴጂካዊ ሚዛናዊነት የተሻለ ነው ብዬ ነው የማስበው። እንደኔ ከግራም ከቀኝም ለማንም ሳይወግኑ መሃል ላይ የራስን ጥቅም የሚያስከብር ዲፕሎማሲያዊ አካሄድ አዋጭ ነው ቢባልም ግን ተግባራዊነቱ ምን ያህል ነው? ሁለት የተቃረነ ፍላጎት ካላቸው ሀገራት ጋር እኩል መወዳጀትስ ይቻላል ወይ? ከአንዱ ጋር መወዳጀት ሌላኛው ላይ ቅሬታ አይፈጥርም ወይ የሚሉ ጥያቄዎች ይነሳሉ። የዓለም አቀፍ ግንኙነት መምህሩ ሰለሞን ጓንጉል ግን መሃል ላይ መሆን ብዙ ፈተናዎች ቢኖሩትም ለብሔራዊ ጥቅም እሱ የተሻለ ነው የሚል ሐሳብ አላቸው። ነገር ግን ይህ አይነቱ አካሄድ የበሰለና ጥበብ የተሞላበት የዲፕሎማሲ ስራን እንደሚፈልግም ያስረዳሉ። በባህሪያቸው አገራቶቹ ዘይትና ውሃ የሆነ ባህሪ ያላቸው የተለያየ ፍላጎት አላቸው። የአፈጻጸም ችግር ሊገጥመው ይችላል። አገራቶቹ እርስ በራሳቸው ላይግባቡና የጥቅም ግጭት ወይም ኮንፍሊክት ኦፍ ኢንተረስት ሊያጋጥም ይችላል። ሚዛናዊነታችን ሊያናውጡን ይችላሉ። ግን በመርህም እና ደግሞ ትክክለኛውም ሁኔታ እንደየሀገራቶች የአፈጻጸም ብቃት የተለያየና ከባድ ቢመስልም ግን ኢትዮጵያ ማድረግ ያለባት ብዬ የማስበው አንደኛ ሁሉንም አማራጮች ክፍት ማድረግ። ኢትዮጵያ እንደ አንድ ስትራቴጂስት ሀገር እስራኤልም ትምጣ፣ አረብ ኤሚሬትም ትምጣ፣ ሳውዲም ትምጣ፣ ቱርክም ትምጣ በጥበብና በንቃት በበሰለና ጥቅምን ባገናዘበ አካሄድ ሁሉን አማራጮች መጠቀም መቻል አለባት። ሁለተኛ ጥቅሞችን ማብዛት፣ ሚዛናዊ በሆነ አካሄድ ኢትዮጵያ ወደምትፈልገው ብሔራዊ ጥቅሟ እነዛን ሀገራቶች መጎተትና የሷን ብሔራዊ ጥቅም ማሳካት፣ ጉዳትን መቀነስ ወይም ደግሞ ሪስክ ሚኒማይዜሽንስ የሚባለውን አካሄድ መጠቀም፣ ኮስት ቤኔፊት አናሊሲስ መስራት መቻል አለባት። ሌላኛው የፖለቲካልና ዓለም አቀፍ ግንኙነት ባለሙያው አቶ አለባቸው መኮንን መሃል ላይ መሆን የሚለውን የዲፕሎማሲያዊ አካሄድ አይቀበሉትም። እሳቸው አሁን ዓለም ባለችበት ሁኔታ መሃል ላይ መሆን የሚቻል ነገር አይደለም ይላሉ። ካንዱ ጋር ዲፕሎማሲያዊ ግንኙነትን መፍጠር በሌላ አባባል ከሌላኛው ተቃራኒ ፍላጎት ካለው ሀገር መራቅ ማለት ነው ሲሉም ያስረዳሉ። በመሆኑም ከማን ጋር በወዳጅ ብሔራዊ ጥቅሜን ማስከበር እችላለሁ የሚለውን አስልቶ ወደ አንዱ መሆንን ይመክራሉ። የራስን ፍላጎት በቀላሉ ሊያገኙበት የሚችሉበትን መንገድ መምረጥ የተሻለ ነው። አላያንስ ሁልጊዜም አለ። ዝም ብሎ መቀመጥ የማይችልበት ሁኔታ ይኖራል። ፎርማሊ ከዚህ ወገን ወገኛለሁ የሚለው ነገር ባይኖርም እንኳን ስትራቴጂካሊ አላይመንትን ማሳወቅ የምትችልበት ያ ካልሆነ ምንድነው ኒውትራል ሆኖ ዝም ብሎ መቀመጥ የማይቻልበት ሁኔታ ካለ ኒውትራል አትሆንም ማለት ነው። ስለዚህ አላይ እናደርጋለን። ኢትዮጵያ ስትራቴጂካሊ ከየትኛው ነው አላይ ማድረግ አለብኝ የሚለውን ነገር ማየት ያስፈልጋታል። ሀገራት ያለውን ውሳኔ ተበደለናል ሊሉ ይችላሉ ወይም ደግሞ የሆነ እርምጃ መሄዳቸው አግባባዊ ነው የሚለውን ነገር ኮንፈርሜሽን ማግኘት ይፈልጋሉ። ስለዚህ እያንዳንዱ ዲፕሎማቲክ ኢንፍሉዌንስ ከዛ እንደ አንድ ሜዠርመንት ስለሆነ ዝም ማለት አንድ ሀገር በሌላ ላይ በሚያደርገው ሂደት አግሬሰር ተብሎ ተፈርጆ ሌላኛው አግሬሰር ነው ብሎ ላለማለት ዝም ማለት አሁን ኒውትራል ቢባልም ግን እንደ መደገፍ ይቆጠራል። ስለዚህ ከዛ አሜሪካን ጋር ጥቅምን ሊያስከብርልህ የሚችለው
የምትለውን ሪኮግናይዝ አድርጋ አይ ይሄ ከዚህ አንጻር ልክ ነው ብለህ ኮንፈርሜሽን መስጠትን አስፈላጊ ነው የሚሆነው ማለት ነው። ስለዚህ አሊያንስ ወይም ደግሞ ከአንዱ ጎን ቆሞ አይ ይሄ ልክ አይደለም ወይም ይሄ ልክ ነው ብሎ ማለት የተሻለ ነው ብዬ የሚል አቋም ያለኝ ማለት ነው። ባለሙያዎች መሀል ላይ መሆን ወይስ መወገን በሚለው ላይ የተለያየ ሀሳብ ቢኖራቸውም ግን ጊዜው የተጠናና ጥበብን የሚጠይቅ ዲፕሎማሲያዊ አካሄድን የሚፈልግ መሆኑን አስረድተዋል። ከፈረንጆቹ 2026 መግቢያ አካባቢ ጀምሮ ብቻ ህንድ፣ ጀርመን፣ ጣሊያን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ እስራኤልና ቱርክ የዲፕሎማሲያዊ ወዳጅነት ልዑካቸውን ወደ አዲስ አበባ ከላኩ ሀገራት መካከል መሆናቸው ይታወሳል።